ወይዘሮ ሄርሜላ ወይም እንግዲህ በተለምዶ ስሟ ውሽሚት ዛሬ አብርሽን በድንገት ጠርታ ሽማግሌ ላክልኝ እባክህ፣ ቤተሰብህንም አስተዋውቀኝ፣ እናት አባትህን፣ የኔንም ሁሉም ቤተሰቦች መተዋወቅ አለብህ። እኔ ሁሌ በስጋት ኑሮ ነው የምኖር፣ ሁሌ በስቀቀን እየኖር ሆኖና እባክህ እባክህ እያለች እንግዲህ አብርሽን እየለመነችው ትገኛለች። አቶ አብርሽም ደግሞ እንግዲህ እንደተለመደው ያው አፉ ቅቤ ነው፣ ምላሱ በጣም ምላጭ ነውና እኔ አሁን ሽማግሌ መላክ አልፈልግም፣ ቆይ እና እኔ አሁን ሽማግሌ መላክ አልችልም፣ ትንሽ ቆይ፣ ከዛኛው ትዳሬ ዘልዬ ገብቼ በጣም እየተጎዳሁ እያየሽው ነው እና ተረጋጊ እያለ እሱም እንግዲህ ያው እያቀፋት ይገኛልኝ። በሁለተኛ ደግሞ ሩታ በዩቱብ ፖስቷም እንግዲህ ይዘገያል እንጂ አህያ የጅብ ነው ምናምን ነገር እንደዚህ ብላ መታለች። ምንም አልገባኝም ማለት የገባችሁ ካላችሁ እስቲ በኮመንት ስራ አስቀምጡልኝ። ሁለተኛ ደግሞ በምንድነው በቲክቶክ ገጿም መታለች። አልደበረኝም። ይሄኛው እና አርሰናል ተጫዋች መሰለኝ ተሸንፈው ምንም ብቻ ነው የኳስ አድናቂም አይደለሁም አልከታተልም፣ ግን ያው እነ ቡራ ምናምን ነገር ስላሉ የቀጣይ አመት እናሸንፋለን ምናምን ነገር ሲል ስለሰማሁት አኪድ ይሄ ነገር አልደበረንም። ደግሞ ቀጣይም አመት እናሸንፋለን መሰለኝ። ግን ውሽሚት ማለት ነው በጣም እኛ እኮ በቀደም እያለሁኝ እንዲሁ የሰው ባል መቀማት በነገራችን ላይ ሁሌ በስቀቀን ሁሌ በስጋት ነው የምትኖሩ ብያለሁና እኔ ቆሜ እቀራለሁ እንጂ የሰው ባል መቼም ቢሆን አላገባም አልቀማም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ወይዘሮ ሄርሜላን ከመግቢያው ላይ እንዳዳመጫቸዋል ዛሬ ደግሞ በጊዜ ነው የለቀቀችና እባክህ አብርሽ ሽማግሌ ላክኔ ሁሌ በስቀቀን በስጋት እየኖርኩ ነውና እባክህ ቤተሰቦችንም ተዋውቅ፣ ያንተንም ቤተሰብ አስተዋውቀኝ እያለች አብርሽን እንግዲህ ስትለምናለች። አብርሽም እኔ አሁን መላክ አልችልም፣ በጣም ብዙ ነገሮች እያየሽ ነው፣ በጣም ብዙ ነገር እየተጎዳው ስለሆነ አሁን ሽማግሌ መላክ አልፈልግም ብሏታል ማለት ነው። እንዲያው ፍቅር ነው መሰለኝ ሁሌ ከጎኔ ስለሆኑ ምንም ነገር አይደብረኝም፣ ግን እኔ በስቀቀን ኑሮ እየኖርኩ ስለሆነ ይሄ ነገር ከዚህ ላይ ይብቃና በአንድ እንሁን፣ ከውሽምነት ወደ ትዳርነት እባክህ እያለች ነው ማለት ነው። አብርሽ እንደምታውቁት አፉ ምላጭ ናት ማለት ነው። ምላጭ ያሳምናታል። ዞሮ እንግዲህ ያው አሳምኗታል። እሱ አሁን ሽማግሌ እንደማይልክ ሁለተኛ ደግሞ በፍቅር እንቆይና ፍቅር ይበልጣልኝ። እንዴ ፍቅር እኮ ስንት ዓመት እንዲሁ አግባትና እኛም እንገላገል እና ሩታዬ ብዙ ሰዎች ደግሞ ማለት ነው ሩታ በፖሰተችው ምን ሆናችሁ ነው እናንተ ግን እንደዚህ ብልስ ያኔ አልሞይም አላውቅም የምትሳደቡ ሰዎች በጣም ታበዙታላችሁ ማለት ነው። እንዴ ምንም እኮ አያገባችሁ። መቼም አንቺ ጀግና ትሆኝ፣ መቼም ቢሆን አንቺ አትቀየሪም። እሰይ ባልሽ እኮ ሊያገባ ነው እነ ትክክል ደግሞ ሄርሜላ የሆነ ነገር ይዛ ስትመጣ ትክክል ነሽ፣ ያግባሽ የሆነ ነገር ስታመጣ ትክክል፣ ሁሌ ትክክል። እስቲ ተረጋጊ ብሏት አብርሽ እኮ አለ አሁን እኔ በጣም ብዙ ነገር ማሟላቸው ነገሮች አሉኝ። አሁን አላገባም እንዴ እሱንም ተረዱት እንጂ ማለት ነው። እንደኛ በነገራችን ላይ ቢያገቡ በጣም ደስ ይለናል። እና የኔ ቀብራራ እንደዚህ ቀብረር ብለሽ ስለመጣሽ በጣም ደስ ብሎናል። ብዙዎች እንግዲህ ሄርሜላ ዛሬ በጊዜ ቪዲዮ ስለለቀቀች ማታ ምን ይፈጠር ይሆን እያሉ ደግሞ የኮመቱም አሉ። አትስጉ ማለት ነው። ሩታ እንደሆነች ባሏን አትፈልገውም። እሺ ደግሞም እየነገረቻችሁ ነው። ትናንትናም ብላችኋለች። ዝም ብላችሁ ብራችሁን የምትበሉ ሰዎች ማን ብር እንደምትልኩ ሁሉንም ራሳችሁ ታውቃላችሁ። እና እኔና አብርሽ መቼም ቢሆን አንለያይም ብላችኋለች ማለት ነው። እሺ እና ይሄ ነገር ስራ ነው። ሩታን አትሳደቡ ለማለት ነው ማለት ነው። ሁለተኛ ደግሞ ይዘገያል እንጂ ሁሉ ግን እኮ የሆነ ነገር የተፈጠረ ነገር ሊኖር ይችላል። እኔ አላውቅም ወላሂ። አሁን ዛሬ ሩታ ምን አለች? ይዘገያል እንጂ አህያም የጅብ ነው። ምን ማለት ነው? ማለቴ ሁሉም ነገር ይዘገያል እንጂ አብርሽና ሩታ አንድ ይሆናሉ። ከዚያ በኋላ ሄርሜላም ደግሞ በቃ ለጅብ ትሰጣለች ማለት ነው መሰለኝ። ዞሮ ያው ትሸኛለች። ትንሽ ጊዜ ነው የቀራትኝ እና አብርሽ ደግሞ አታስመስል። ያው እኔ አሁን ግን አብርሽ ሲያወራ ወላሂ እየደበሬ ነው። ሆኖ ግን ድምፅህ እንደዚህ ስንን እያረክ ከምታወራ እንዴ ቀልጠፍ ብለህ እንደ ወንድ የተሻሸ ከምታወራ የሆነ ነገር እንደ ወንዶች
በቃ ወንበርህ ላይ የቀረበልህ ወንበር ላይ ቆጭ ብለህ ተስተካክለህ አታወራም? እንደዚህ ዝም ብለህ ሁሌ በቃ ስንንን እያልክ እስቲ ድምፅህን አስተካክለው እና ሄርሜላዬ እንግዲህ አግባኝ እያለች ነው። ወይ ጉድ እናንተዬ! ግን ትዳር እንደዚህ በአደባባይ ልመና ሆነ እንዴ? ኧረ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! እንዲሁ እኔ እኮ በቀደም ብያለሁ። በነገራችን ላይ የሰው ባል የምንቀማ ሰዎች የምንቀማ አልኩኝ የቀማሁ ይመስል የሰው ባል የሚቀሙ ሰዎች ብዙ ጊዜ እንደዚህ በስጋት የሆነ ቦታ ሲሄድ የተደ የሆነ ነገር ሲሆን፣ በነገራችን ላይ አሁን አንቺን ቢያገባሽ ቀለበት እናውቃለን ለጣት ነው እንጂ ልብን አያሳስርም አይደለ? እሱ አሁን ለሰው ብሎ ወይም አሁን በኦዲየንሶቹ ዙሪያ ምናምን ነገር ሊያስርልሽ ወይም ሊያገባሽ ይችላል። ግን ከልቡ ከሌለሽ አሁን እኮ አልፈልግም እያለ ነው። እኔ አሁን መቼም ቢሆን አላገባም፣ ገና አስቤ ብዙ ውጣ ውረዶች አሉ፣ ቀስ ብለን እኔና አንቺ ተጠናንተን ገና አልተጠናኑም። አያችሁ አብሬሽ ወደ ሁሌ ልቡ ያለ ከማን ጋር ነው? ከልጁ ጋር እና ከሚስቱ ጋር ነው። ሄርሜላ ለምንድን ነው እናንተ ኦዲየንሶች ልጁንም አታጨናንቁት? እየሄዳችሁ ከዚያ ከዚህ ትክክል አብሬሽ ሽማግሌ ላክ፣ አብሬሽ ሽማግሌ ላክ፣ እንደሱንም ተረዱት እንጂ እኔ ከዚያኛው ተዳተሎ ብዬ ገብቼ አሁን ከዚያኛው መውጣት አልቻልኩም። አሁን ደግሞ ለአንቺ እንደ ሁለት ሚስት እንትን ልትሉት ነው እንዴ? መቻኛው ፊርማው ተቀደደና ለማንኛውም የመቻቸው ሩታዬ ብቻ እንደዚህ አምሮብሽ ስለመጣሽ ትናንትን በጣም አምሮብሽ መተሻሌ በጣም ደስ ብሎኛል። ዛሬም ደግሞ እንግዲህ ምን እንደሚመጣ ብቻ አናውቅም። ይህ ቀን ያለ ሁለተኛ ደግሞ ፖስታለች። እናንተ የሩታ ቪዲዮ በቀደሙ ለምን ጠፋ? የሩታ ቪዲዮ ለምን ጠፋ? የበቀደሙ ማለት ነው። እና ሩታዬ ቪዲዮ አታጥፊ ከቻልሽ በቤትሽ አየሽ፣ በ5 ቀን በ6 ቀን እየመጣሽ ነው የማይታይልሽ። ሁለተኛ ደግሞ በጊዜ ልቀቂ። ሰው ከተኛ በኋላ ብዙ ዩቱበሮች ከለቀቁ በኋላ አንቺ መጨረሻ ጊዜ ትለቂያለሽ። ስለዚህ ይህ መሆን የለበትም እና በጊዜ ልቀቂ። አያችሁ፣ አይ ብስል ሰው በጊዜ ይለቃልኝ። አንቺ ግን ሁሉ ከለቀቀ ለነገሩ ያው የዋህነትሽ ነው። እስቲ ይታይላቸው ብለሽ ለቀሽላቸው ነው ቦታ አውቃለሁ። ደግሞ ግን አታጥፊ። ስታጠፊ ያው ከአንቺኛ ባናውቅም ሲጠፋ ቪዲዮ ያው ይቀዘቅዛል ማለት ነው። እንግዲህ ወይዘሮ ሄርሜላ ምንም ማድረግ አይቻል። ሽማግሌ ላክ አልሽው፣ እሱም አልክም አልሽ አይልሽ። ሁሌ በስቀቀን፣ ሁሌ በስጋት። አቤት 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 አቤት! አንቺን አያርገን። እና ቤተሰቦች እንግዲህ ይህን ይመስላል። ሰብስክራይብ እና ላይክ ያደርጋችሁ። እስቲ ማታ ደግሞ ምን እንደሚፈጠር አናውቅም። አቤት እቺ ቀብራራ እንዴት እንደምታምር እንዴት እኮ እንደሚቃጠሉብሽ ወላሂ ደህና እያልሽ አቃጣያቸው